አሁን እኮ ትልቅ ልጅ ሆነሻል አዎ ግን እና እና ትልቅ ልጅ ሆንኩ እንደሆነስ ትልቅ ልጅ ደግሞ ይሰጣል ብዙ ጊዜ። ከስንት ጊዜ በኋላ ሀይሚና ቡራ ድምቅ ብለው መጥተዋል ማለት ነው። እና የዛሬው ደግሞ ይለያል። እንዴት አበባ መስለው እንደመጡ እንግዲህ በጠዋቱ ፎቶ ፖስት አድርገዋል እና እኔ አልሰራውም ስላልተመቼ ማለት ነው። ግን አይቻለሁ ፖስታቸውን። በጣም ነው ያማረባት ሀይሚ ቅመም እንዲሁም ቡራ ማለት ነው። እና እንዴት ነው ባልና ሚስት ከአንድ ወንዝ ይቀዳል ነው የሚባል? እንዴት ነው ያማረባቸው የምሬን ማለት ነው። በቃ እንዲህ ነው እንግዲህ ወዳጅን ማስደሰት ጠላትን ማሳፈር የሚባለው እንደዚህ ነውና እንግዲህ ለውድ ክርስትና እምነት ተከታዮች እንኳን አደረሳችሁ ለአብይ ጾም። ጾም እንግዲህ ዘወረደ ሊል ነው ነገ ማለት ነውና ጾሙን የሰላም የፍቅር የአንድነት የበረከት ያድርግልን። ሀገራችን አሁን ያለችበት ሁኔታ እጅግ በጣም ከባድ ነው። ሀገራችን ፈጣሪ ሰላሟን ይመልስላት። አሁን ላይ በጣም ከሚባለው በላይ እንግዲህ እንደምታዩት ነውና እኔ እንጃ አላቅም ወዴት እየተደንዶ ሀገራችን ከባድ ነው። ቤተሰቦቻችን ፈጣሪ ከዚህ ጭንቀት ይጠብቅልን አሜን እያልኩኝ እንግዲህ ውድ ቤተሰቦች እንዴት ናችኋለን? እኔ በጣም ጠፍቻለሁ። በጣም ይቅርታ አድርጉልኝ ከስራ አንጻር ነው። በነገራችን ላይ አንዳንድ ቪዲዮ እየለቀቁም ሼርም እያረጉ የነቡራን እያየው ነው እነሱ ባይሰሩም ማለት ነውና እንግዲህ አበባ መስለው መጥተውልናል። እንዲህ ነው የምንፈልገው። ሀይሚና ብሩክ በጣም ነው ያማረባቸው። ፈጣሪ ከሰው አይን ይጠብቃችሁ ሁለታችሁንም። ውራ በጣም ነው የሚያምር ሱፉ ተስማምቶታል። ሀይሚ ቅመም ደግሞ እንግዲህ የፍቅረኛሞች ቀን የቫለንታይን ቀን እንግዲህ እያከበሩ ይገኛሉ ማለት ነውና ቡራ በጣም እንደሚያፈቅራት አሁን ላይ ነው በቃ ሚዛኑን ደፍቷል ብያችኋለሁ። እኔ እኮ በኃይለኛው ነው ሚዛኑን የደፋና የብሬን ማለት ነው። የማይሆነው የለም ለሀይሚና በጣም ረረረረ እንዲህ ነው ለካ ፍቅር ሲገለጽ። ሀይሚ አፍቃሪ ብትሆንም የቡራ ፍቅር ደግሞ አሁን እንዴት ነው ሞራ ይሏልና በጣም ደስ ይላል። እግዚአብሔርን ይሄንን የመሰለ አበባ የመሰለ ፍቅር ፈጣሪ ይጠብቅላችሁ። አብራችሁ በፍቅር ኑሩልን። እንዲህ እንድትመጡ ነው የምንፈልገው። ከስንት ጊዜ በኋላ የጨረቃ ፋሚሊ በእናንተ ሲጨነቅ ሲጠበብ ይሄው ዛሬ ደስታቸውን ሙሉ አድርጋችሁታል። እናንተም ደስ ብሏችሁ እኛም ደስ ብሎን በዚህ ሁኔታ ስላየናችሁ ጨረቃዎች ሀይሚና ቡራ በጣም ደስ ብሎናል። የምሬን ማለት ነውና በጣም ነው ያማረባቸው። እኔ ፎቶዋቸውን ሳየው እንዴ ምንድነው እውነት እነሱ ናቸው ብዬ ሀይሚ እንዴት እንዳማረባት አቤት የኔ ውበታሞች የምሬን ማለት ነውና በስማ ቡራ እንግዲህ ዛሬም ቀልዶ አላለቀበትም እና አንቺ እኮ ህፃን ልጅ አይደለሽም እያለ ነው እንግዲህ ወይና ጠጥቶ ማለት ነው። እና ህፃን ልጅ ባልሆንስ እያለችው ነበርና ህፃን ልጅ ያልሆነ ደግሞ ይሰጣል እያለ ነው። አልተቻለም እኮ በጣም ማለት ነው። በጣም እንግዲህ የፍቅር ቃቃ ጨዋታ መጫወት ጀምረዋል ቡራ ማለት ነው። እና ቃቃ ጨዋታ ስላችሁ አለ አይደል እየተለማመደ ነውና ኧረ በስመ አብ ብቻ ደስ ብሎኛል። ፋሚሊዎች እናንተም ደስ እንደሚላችሁ ባለሙሉ ተስፋ ነኝ። የጨረቃ ፋሚሊ በጣም እንደዚሁ ነው ስታዩዋቸውማ በቃ ቲክቶክ ላይም እየጨፈራችሁ እየዘመራችሁም እያየው ነውና በጣም ደስ ይላል። እንግዲህ ቡራ እንዴት ነው እስካለው እስከመሄድ እንደዚህ ዘና ፈታ ላርጋት እያለ ነው አንዳንድ ቦታ ላይ ማለት ነው። እና ምንድነው ወደ ዱባይ በስራ ምክንያት በስምምነት ከሆነ ችግር የለውም። መቼም አሁን ይሄው ሰላም ወርዷል። እንግዲህ መቼም ሀይሚም ለመሄድ ካሰበ አብራት ሄዳለች። የዋለድም እያለች ነው ሰላሜም ያለም እዚህ ሆነው እያለች ነው እንጂ መቼም ከስራ ውጭ ካልሆነ ቡራ ብቻዋን ትቷት ይሄዳል ብዬ አላስብም። በስምምነት በስራ ጉዳይ ደርሶ መልስ ከሆነ ሀይሚ ከፈቀደች ሊሆን ይችላል ብዬ አስባለሁ። ብቻ ግን የዱባዩ ነገር በጣም እያሰመረበት ይገኛል። ቡራና ሁሌ ቪዲዮ ሲሰራ ያሰምርበታል፣ ይናገራል። ስለዚህ ምንም ይሁን ምን የእናንተ ደስታ የኛም ደስታ ነው። ጨረቃ ፋሚሊዎች እንኳን ደስ አላችሁ በእንደዚህ ሁኔታ ስለመጡ ማለት ነውና ሀይሚዬ በጣም ነው ያማረባት። ፎቶዋ ብዙ ቦታ ቪዲዮን እንዴት ነው ዩቲዩብን አድምቀዋለች በጣም ከሚባለው በላይ ማለት ነውና ስለዚህ
ቡራም እንግዲህ በስስት እያያት ነው። እንግዲህ ጠበቅ አድርገህ ያዝ ቡራችን ማለት ነው። ሁለተኛ ስህተት እንዳሰራ። ስህተት ስልህ ያኔ በፕራንክም በምንም መልክ እንደዚህ አይነት በተለይ ፍቅርን የሚያሳጣ ነገር እንዳትሰራ። በእርግጥ አንተ ምንም አታረግም፣ ጨዋ ነህ። ግን ደግሞ በዙሪያህ ያለው እንግዲህ ምንድነው ቆንጆ ሰው ማለት ነው። ቆንጆ ወንድ ማግባት ነው የሚባል፣ ቆንጆ ወንድ ማግባት እዳ ነው ይባላል። እና ቡራ እንግዲህ ሁሉን አሟልቶ የሰጠው ነው። በመልክም በተግባርም በስብናም በሁሉም አሟልቶ ፈጣሪ የሰጠው ነውና በዚያ ጉዳይ ደግሞ ሴቶቹ ያንጃብባሉ። እነዚህን የሚያንጃብቡ ሴቶች ደግሞ መከላከል የምትችል አንተ ነህ። ለምን ቢባል ሀይሚያውን ቆንጆ ናት ሲበዛ ማለት ነው። የምሬን በጣም በቃ እንዴት ነው ቃላት የምገልጻት እንቁ የሆነች ሴት ናት። በመልክ ብቻ ሳይሆን በመልክም ቆንጆ ናት። በመልክ ብቻ ሳይሆን ደግሞ መልካም ልቧ በጣም መልካም እና የተግባር ሰውም ስኬታማም ቆንጆም ታታሪም ናት። ስለዚህ ሀይሚ ደግሞ አንተን የማታጣበት ወይም ደግሞ አንተ እንድታጣት የማትሆነው እሷ በዙሪያዋ የሚንኮታኮት ወንድ የለም፣ በዙሪያዋ የሚያንዣብብ ወንድ የለም። ራሷን የምታስከብር እሷ ናት ሀይሚ። ስለዚህ እሷ ለአንተ ታምና እስከኖረች ድረስ አንተ ደግሞ በዙሪያ የሚያንዣብቡትን ሴቶች በቃ እየጠረክ ማስወጣት ነው ያለብህ ቡራ ማለት ነው። ምክንያቱም ፍቅር ማለት ሚዛናዊ መሆን አለበት። ሀይሚ ለአንተ ታምና ስትኖር ላንተ ሁሉን ነገር አሳልፋ ሰጥታ ሁሉንም ሆና ላንተ ስትኖር አንተ ደግሞ በቃ አለ አይደል በፍቅራችሁ መሀል ምንም አይነት ሀይሚን የሚያናድድ የሚያበሳጭ ወደ ሌላ ነገር የሚከት ነገር ማድረግ የለብህም። ስለዚህ በዙሪያ የሚያንዣብቡትን ነገር እየጠረክ ማስወጣት አለብህ። በስራም ቢሆን መጠንቀቅ ነው። ምክንያቱም ገንዘብ ተሰርቶ ይገኛል። ፍቅር ከታጣ ግን ፍቅር ደግሞ በገንዘብ አይገዛም። ስለዚህ አሁን ብር ብታጣ ቡራ ብር ሰርተ ታገኛለህ። ሀይሚን ብታጣት ግን ለማግኘት ይከብዳል። ሀይሚየም እንደዛው ማለት ነው። ሀይሚ ብር በየትኛውም ሁኔታ ሰርታ ታገኛለች። ሱቅ ብትሰራ ዩቱብ ብትሰራ ታገኛለች። ግን ቡራን ብታጣው በምን ታገኘዋለች? በገንዘብ አይገዛ ፍቅር። ስለዚህ እናንተ በስራችሁ በምትሰሩት ስራ ሁለታችሁ መጠንቀቅ መቻል አለባችሁ። መቼም በሁለት ፍቅረኛሞች መሀል እውነተኛ ፍቅር እንዴት ነው? በፈተና የተከበበ ነው ይባላል። ያን ፈተና ደግሞ ማለፍ የእናንተ ፈንታ ነው። ስለዚህ አግዙኝ ነው። እናንተ ደግሞ በቃ አለ አይደለ? እናንተ ራሳችሁ ከተጠነቀቃችሁ ፈጣሪም ያግዛችኋል፣ ከጎናችሁ ይሆናል። ዝም ብላችሁ በመሀል ሁሌም ሶስተኛ ወገን የምታስገቡ ከሆነ ግን እየተበጠበጠ እናንተም እየተሰለቻቻችሁ ብዙ ነገር እየተባባላችሁ ፍቅራችሁ እዚሁ እንዳይቀር መራመድ እንዳይችል ነው የሚሆን። ስለዚህ የራሳችሁን ፍቅር መጠበቅ ያለባችሁ ራሳችሁ ናችሁ። ስራም ቢሆን በስራም ቢሆን መጠንቀቅ። በተለይ በቡራ በኩል ያሉ የሚያንዣብቡ ሴቶች ስነ ስርዓታችሁን ያዙ።